ለቀናቶች ያህል የቆየው የቱርካንና የሶመር መኮራረፍ በመጨረሻ በሚገርም የፍቅር ጨዋታ ተፈተዋል። ሶመር ለብቻው ማንንም ማየት መስማት አልፈልግም ብሎ ወደ ጫካው ቤት መጥተው ነበረ። ቱርካን ተከትሎ መታለች። ቱርካን ከመጣሽ በኋላ እንደምንም ብላ አሳምነዋለች። ቱርካን ካሳመነች በኋላ ግን ወዲያው ነበር ወደ ፍቅራቸው የገቡት። ከዛ ሚኔ ጠዋት ትመጣለች። ጠዋት ስትመጣ ብዙ ነገር ተፈጥሯል። ሚኔ ስትመጣ ማድረግ ያለባትን ነገር በደንብ ታውቃለች። አንድም አመለካከቷን ቀይራ ነበር የመጣቸው። ከዚህ በኋላ ሶመርን ኪራዝን እንደማትከለክለው አርጋ አስባ ነበር የመጣቸው። ከዛ ወደ ውስጥ ልግባ ብላ ገባች። ከገባች በኋላ በእርግጠኝነት ሶመር እንዲሁም ቱርካን ማታ ላይ ብዙ ነገር ሲያደርጉ እንደነበረ እያሰበች ነው። ትረበሻለች። ከዛ ተቀመጠች። ነገረ ስራቸውን ስታይ አሁንም ቢሆን እየተረበሸች ነው። ከዛ በኋላ እስኪ ኪራዝንም ገሏን መታጠብ አለባት እኔም ልታጠብ ገሌን ስትል ነበር። ምን እያሾፍሽ ነው እንዴ እያለ ሶመር ይጠይቃታል። ኧረ ቀሊን አይደለም ለምንድን እንደዚህ ብዬ ማሾፈው እንዴ ሶመር ምን ማለት ነው እንዴ ከመንገድ እኮ ነው የመጣ ነው ምን ሆነሃል እንዴ እኔ ነው መመስገን ነበረብህ እኮ ልጅህን ይዤ ለመጣው አለችው። ልጄን በብርድ አስመታሻት ሲጀመር ከሆስፒታል ስዞር ያልነበር እንዴ ለምንድን ነው ኃላፊነት እንደሚሰማው ሰው ማተኝ ቆይ አንድ ጊዜ እንኳን አላት። ሶመር ይውል አንተ እኮ ልጄ ልታግተብኝ ሞክረ ነበረ ምን ማድረግ ነበረብኝ እያለችው ነው። ሁለቱም በዚህ ምክንያት ሲጨቃጨቁ ቱርካን ቆማ እያየቻቸው ነበረ። ካሁን በኋላ ግን የምታደርገው ነገር ተጠንቀቂ እያላን ነው። ከዛም በኋላ እኮ አንተም ቃል ገባልኝ ይውል እኔ እኮ አንተን ከልጄ የመነጠል ምንም አይነት ዓላማ የለኝም ይውል አንተም ብትሆን ቃል እንድገባልኝ ፈልጋለሁ ትላለች። ሚኔ በቃሽ እያላን ነበረ። ጨዋታሽ ሳልችቶኛል እያላን ነው። ሶመር አውቃለሁ አስከፍቻለሁ አውቃለሁ ግን ይኸውልህ እኔም ተሳስቻለሁ አንተም ተሳስታል በቃ ዋናው ነገር ስህተታችን አምነን መቀበላችን አለችው። ይህ ቀለኛ እያላት ነበር ተናደው። ወደ ሴት ልጁ ተጠጋ። ቱርካንን ብትሆን ተናዳ እያየቻን ነበረ። ከዛ በኋላ ሚኔ ረጋ ብላ ተቀመጠች። ቱርካን እስኪ ቡና ነገር አፊልኝ አለቻት። ቱርካን የሆነ ትኩስ ነገር እየቀዳች ነበረ። ከዛ ሶመር ዞር ብሎ ቱርካንን አያት። ቱርካንን ብትሆን ተናዳ ሚኔን ካየቻት በኋላ ቡናውን እየቀዳች ነው። ከዛ ሁለት ቡና ቀርታ መጣች። ከመጣች በኋላ ቀጥታ ልትሰጣት እጇን ዘረጋች። ሚኔ ልትቀበል ሰፍ ስትል ነገር ግን ቱርካን ሸወደቻት። ሶመር ቡና ላንተ ነው ብላ ሰጠችው። አንደኛውን የያዘችውን ደግሞ ለራሷ ብቻ ነበረ። ሚኔን በዚህ መንገድ ስታሳጣት ሚኔ ተናዳ እያየቻን ነበረ። ቱርካን በፈገግታ ሚኔን ታያታለች። ሶመር እንዳልኩ ነው በቃ ገብቼ ገሏ ልጠባት አንተም ታግዘኛላት መጣም አለችው። ቱርካናንም ትናደዳለች። መቅናቷን እንደቀጠለች ነው። ሶመር አሰባሰበና እሺ ጥሩ እመጣለሁ እያላን ነው። ከዛ በኋላ ተያይዘው ወደ ውስጥ ገቡ። ሶመር ቱርካንን ከኋላ እንድትቀር አይፈልግም። እሷንም ብትሆን ነ እያላን ነው። እጇን ይዞ ወደ ውስጥ እየገቡ ናቸው። በሌላ በኩል ነስሬን ሩቻልን ፍለጋ ቤቷ በጠዋት መጣች። ትናንትና ብዙ ነገር አስተውላለች ቤታቸው ውስጥ። ከዛውን ሩቻል ብቻውን ቆማ እያሰበች ነበር። መስኮቱ ጋር አካባቢ ድንገት አይላ መታ ወይዘሮ ነስሬን ትፈልግሻለች ስትላት ገረማት። ከዛ አስገቢያት አለቻት። ነስሬን ውስጥ እየገባች ነው። ሩቻል አክብራ ነበር እንድትቀመጥ የጋበዘቻት። ከዛም በኋላ ምን ይምጣልሽ እያለቻት ነስሬን አልፈልግም እያለች ነው። ሩቻል ይኸውልሽ ትናንትና ያው ቤት መተሽ ስለነበር በጣም ደስ ብሎኛል። ጥሩ ጊዜ አሳልፈናል። ግን ታውቂያለሽ ትናንትና እነ ሴቪሌና ሙስጠፋ በመካከላቸው ያለውን ቅርርብ የመሳሰሉትን ነገሮች እኔ አላውቅም ነበረ። ትዝ ካለሽ ታመሜ ጠይቀሽ ነበረ እና ብዙ ነገር ነግርሽኛል አለቻት። ታስታውሻለሽ እንዴ እሱን አለቻት ነስሪን። አዎ አስታውሳለሁ። በሰዓቱ እንደውም ያልሽ ነገር ኦዛር ከአንቺ ውጭ ሌላ ልጅ እንደወለደ ስትላት አዎ ልክ ነሽ ትላታለች። ሩቻል በጣም ገርማት እና የልጁ ስም ሙስጠፋ እንደነበር ነግርሽ ነበረ። እኔ ደግሞ ሙስጠፋ ይሄኛው ሙስጠፋ አልመሰለኝም ነበረ። ሴቪሌም እናቱ አልመሰለችኝም ነበረ አለቻት። ከዛ ሩቻል ምን ዋጋ አለው እያለቻት ነበረ። እውነት ለመናገር ይህም ባቅ ኖሮ አረለም ለጋብዛት ቀርቶ አጠገቤ ራሱ አላስጠጋትም ነበረ። ሩቻል ምናልባት ይህን ነገር ሆን ብዬ አውቄ እያረኩት ከመሰለሽ እንደዛ እንዳታስቤ እንደዛ አይደለም ሩቻል እያለቻት ነበር። ሩቻል ማለቀስ ጀመረች። የህይወቷ ከባድ ደካማ ጎን ቁስሏ ይህ ይመስላል። ስቅስቅ ብላ ስታለቀስ ነስሪን አሁን ታባብላ ጀመረ። እንደውም ሩቻል ነስሪን ደገፍ ብላ አቅፋት ማልቀስ ጀመረች። በሌላ በኩል ዶኖች ዛሬ ለፋቴ ቃል በገባችለት መሰረት ሆስፒታል ሄዳ ትፈርማለች። ምርመራ ለማድረግ ለእህቷ ኩላሊት ለመስጠት ፋቴ አባቷ መሆኑን አሁንም ትጠራጠረዋለች። ከዛም በኋላ ዳሪያ የእህቷ መደናገጥ ትንሽ ስላስደነገጣት እሷን ብትሆን ድንገት የምትወደው ሙስጠፋ ሲደውልላት ድምጿ ልክ አይደለም። ከዛ ትንሽ ባህሪዋ እየተቀያየረበት ልምጣዊ አላት ና አለችው። በጣም ከመደሰቱ የተነሳ እሷን ለማግኘት በጣም ስለሚጓጓ ቢጃማውን ሁሉ አልቀየረም ነበረ። እንዲሁ ባለበት ነበር ቀጥ ብሎ የወጣው። አሁን ነስሬን ሩቻልን በማባበል ተጠምዳለች። ሩቻል ትላንትና እቤታችሁ ስመጣ እንደዛ አንድ ላይ ተቀምጠው ሳያቸው ልቤ ነበር የቆሰለው፣ ልቤ ነበር የደማው ትላታለች። ከዛ ነስሬን አይዞሽ እያለቻን ነበረ። ምን ማድረግ አለብኝ ምን ማድረግ እንዳለብኝ ግራ ገብቶኛል ትላታለች። ቆይ አሁንም ቢሆን ምንድነው የሚያስቡት ብላ ጠይቀቻት። አላውቅም እሷ እንግዲህ ከኦዛር ህይወት ወጥታኝ ነበር ይመስለኛል። አሁን ደግሞ ተመልሳ መጣች። ምንም አልገባኝም አለቻት። ቆይ አንቺ እንዴት አቶ ኦዛርን ስለዚህ ጉዳይ አላናገርሽውም? የሆነ ነገር አትዩም እንዴ ሀሳቡን ግልጽ እንዲያደርግልሽ አለቻት። አይ ነስሬን እንደዚህ ማድረግ እኮ በጣም እኮ ቀላል ነው፣ ግን አንደኛ ልጄ እንዲያውቅ አልፈለገም
ሶመር ስለዚህ ጉዳይ ካወቀ ከአባቱ ጋር ያለው ግንኙነት እንደገና ይበላሻል። ከብዙ ዓመታቶች ጀምሮ በቃ በዚህ ህመምና ስቃይ ውስጥ አልፍ ያለው አሁንም ቢሆን ለልጄ ብዬ ነው ይህንን ህመም ተቋቋሜ ያለሁት። በዚህ ትንሽ ነገርም አልሸነፍም። ነስሬን እኔ በጣም ጠንካራ ሴት ነኝ። በዚህ ጉዳይ እጄን አልሰጥም እያለቻን ነበር። ነስሬን ትኩር ብላ ታያታለች። አንዳንዴም አይቼ እንዳላየሁኝ ሆኜ ማለፍ አለብኝ በራሴ መንገድ እፈተዋለሁ አለቻት። ጥሩ ለማንኛውም ቱርካን ከእሷ ጋር የራሷን ቢዝነስ እንዳሰራ አረጋታለሁ ብላ ነስሬን ተናገረች። ለምን እንዴ የእኔ ጉዳይ እኮ ከቱርካን ጋር እኮ አይደለም ከሴቪሌ ጋር እኮ ነው። ሴቪሌ ከእሷ ጋር መስራት ትችላለች፣ ችግር የለም ብቻ እኔ ቤተሰቤን አትንካብኝ፣ ሌላ ምንም ነገር አልፈልግም ትላለች። ነስሬን ከበዳት። ሩቻልን ማባበል ባንድ በኩል እንደገና ደግሞ የእሷን ጉዳይ መቅረፍ አልቻለችም። ምን ላርግ እያለች ነው። በሌላ በኩል ሚኔ ልጇን ገሏን አጥባለች። ሶመር አጠገቧ ነው ያለው። ሁለቱም ኪራዝን አጠገቧ ሆነው እየተያዩ ይሳሳቃሉ። ድንገት ቱርካን መጣች። አየቻቸው፣ ከፋት። ከዛ ትታቸው ሄደች። ሶመር መጥቶ እያባበላን ነው። አውቃለሁ ምን እያሰብሽ እንዳለ ምን ማድረግ እችላለሁ እንግዲህ እያለ ይቅርታ እየጠየቃን ነበረ። ይህኔ ያ ነገር ባይፈጠር ኖሮ እኔም ልጄን አቅፌ ነበረ ትላለች። ከዛ እሱ እሷን ያባብላል። ከዛ በኋላ ድንገት ወደ እነሱ የመጣቸው ሚኔ ናት። ሚኔ ገላዋን ታጥባ ትንሽ ሰውነቷን ከፈትፈት አርጋ መጣችና ውይ ውሃው በጣም ይሞቃል ደስ ሲል እያለች ነበር። አሁን እግሯን ከፈት አርጋ ስትቀመጥ ምን አይነት ድፍረት ነው ብላ ቱርካን ታያታለች። ሚኔ ሂጂና ልብስሽን ልበሺ እያል ነበር ሶመር ባንድ በኩል። እንዴ ምን ሆናል? ቆይ አንተ ኪራዝ እኮ ተኝታለች አሁንም አረብሻትም ስትል ነበረ። ሂጂና ልብሺ ከእሷ ጋር የሚያገናኘው ነገር የለም ይላታል። እሺ ብላ ተናዳ በቀጥታ ወደ ክፍላቸው እየሄደች ነበረ። በሌላ በኩል አሁንም ቢሆን ዳሪያ እንደ ከፋት ነው ከሴርዳር ጋር ተገናኘች። አብሮ እየወሩ ነበር። ትንሽ ቆይት ብሎ ወደ እነሱ የመጣው ሙስጠፋ ነበረ። በአንድ በኩል ዶኑሽ ደግሞ ከፋቴ ጋር ናት። ፋቴ እያለቀሰ ነበር የሚመለከታት። ፊርማ ፈርማ ሰጠችው። ምርመራ አርጋለች። ውጤት እስከሚመጣ ድረስ ይጠባበቃሉ። ከዛ ከሱ ተለየች። ስትሄድ እያለቀሰ እያያን ነበር። ፋቴ የሆነ ነገር ሊነግራት እያሰበ ግን አልቻለም። እሷ መጠራጠሯ እንዳለ ትሄዳለች። ከዛም በኋላ ነስሪን እቤት ከመጣሽ በኋላ ለነዜት የተፈጠረውን ነገረቻት። ኔዜት ደነገጠች። እሷን ብትሆን ሴቪ ላይ እንደዚህ አይነት ሰው ትሆናለች ብላ አልገመተችም ነበረ። ታዲያ ሴቪ ላይ ያሁን የአቶ ዛር ቅምጥናት ማለት ነው ስትል ነበር። እኔ እንጂ አሁን እንኳን ምን አይነት ግንኙነት ላይ ይሆኑ አይሆኑ አላውቅም፣ ግን ምንም ነገር ደስ አይልም። ይህን ሳናቅ ነበር እንግዲህ እዚህ ቤት የጋበዝናት። እስከዚህ በኋላ ግን ይሄ መሆን የለበትም አለች። አይ አቶ ዛር ግን እንዴት እንደዚህ ያደርጋል ትላለች ኔዜት። ሁለቱም ስለዚህ ጉዳይ ቁጭ ብለው እያወሩ ናቸው። በአንድ በኩል ኦዛር ትንሽ ቆይት ብሎ ቤት መጣ። ሩቻል በርጋ እየተቀበለችው ነበረ። አቶ ኦዛር ከየት እየመጣ ነው አለችው። ከዚሁ ቅርብ ቦታ ነበርኩኝ ወክ እያረኩኝ አለ። ተራዋክ ወክ ጥሩ ነው። ታዲያ ነገ እስኪ አብረን ቡና እንጠጣ አለችው። ቡና በሰላም እቤት እኮ መጠጣት እኮ እንችላለን ቡና አላት። አይ እንግዳለን ከሴቪሌ ጋር ነው የምንጠጣው አለችው። ለምን ሲባል ምን ታደርግልናለች? ከእሷ ከኛ ጋር የሚያገናኛ ነገር አለ እንዴ በማለት ተናገረም። ምን ችግር አለው? እኔ አንተ ሴቪሌ ሆነን ቡና እንጠጣለን። እንደገና ደግሞ አዳዲስ ልብስ ማሰራ ስለምፈልግ ዋጋ እንነጋገራለን፣ እንስማማለን፣ በሰፊው እንነጋገርበታለን። ምን ትላለህ አለችው። እኔ ሀሳብ አልተመቸኝም ባክሽ ነገር ታዩ ምንም ደስ እያለኝ አይደለም አላት። ጊዜ እንምረጥና በቃ ቡና እንጠጣለን አታስብ አለችው። ነገ ስብሰባ አለብኝ አላት። መች ሰዓቱን ነገርኩና ስለ ስብሰባ የምታወራው አለችው። ሩቻል ነገ ቀኑ ሙሉ ቢዚ ነኝ ያልኩሽ እኮ ምንድን ነው እያላት ዞር ብሎ ሌር ነበረ። እንደዚህ ባረክ ቁጥር በጣም እያጠራጠርኪኝ ትመጣለህ አለችው። ቆም ብሎ አያት ማለት እያላን ነበረ። እየሸሻ እንዳለን ስሜት ይሰማኛል አለችው። ሩቻል ዝም ብሎ እኮ ነው ሌላ ነገር የምታስቢ በቃ ዝም ብለሽ በምናብ በቃ ማይሆን ነገር ትገጣጠሚያለሽ። ጥሩ እሺ ነገ እንገናኛለን እንኳን ደስ አለሽ ብሏት ሄደ። ሶመር ከቱርካን ጋር ተቃቅፏል። አብረው ቁጭ ብለው ነበረ። በድንገት ሚኔ መጣች። ሚኔ የሶመርን ሹራብ ለብሳ ነበር የመጣቸው። ልብስ የለም እንግዲህ ቤት ውስጥ ምን ላርግ ብላ ተቀመጠች። አረ ሚኔ ሰውነትሽን ሸፍኝ በፈጣሪ ዋክሽ እያላን ነበር ሶመር። ከዛ በትራስ ነገር እግሯን ሸፈን አርጋ ይኸውልህ ሶመር እንደተናደድክብኝ ያውቃለሁ። እኔ የምፈልገው ጥሩ እናት መሆን ብቻ ነው። በአሁኑ ይኸውልህ ያ ሁሉ ነገር የተፈጠረውን ያንተን ሸውጄ ምናምን ከመሰለ ተሳስተሃል። ጠበቃው ነው ያ ሁላ ነገር ያደረገው። አስፈላጊ ከሆነ ውሳኔውን እንዲሻር እናረጋለን። እንደገና መለውጥ ካለበት ይለወጣል። እኔ ከዚህ በኋላ መሸሽ አልፈልግም። ይኸውልህ አንተ የልጅ አባት ነህ በቃ እያለች ነበረ። ከዛ በኋላ ቱርካን መጀመሪያ አንቺ አንድሽን የካድሽው ብላ ተናገረች። አልካድኩትም። አንቺ ደግሞ ጥልቅ አትበይ፣ ይሄኛ ጉዳይ ነው። ምን ሆነሽ ምን ይመለከትሻል ትላታለች። ሶመር ሚኔን ጸጥ ለማስባል እየሞከረ ነገር ግን ሚኔ ፈጠን እያለች ነው የምታወራው። ሁለቱንም አንድ ላይ ማረጋጋት አልቻለም። ከዛ እንሄዳለን እያላን ነው። ውስጥ ገብሰሽ ልብስሽን ልበሺ አሁን እንወጣለን አላት። ኪራዝ እኮ ተኝታለች። ትንሽ ቀንማ እዚህ እንቆያለን አለችው። ተመችቷታል። እሱ ግን እምቢ አላት። አሁኑኑ መንቀሳቀስ አለብን እያለ ነው። በአንድ በኩል ዶኖሽ ወደ እነ ሴርዳር እየቀረበች ነው። ዳሪያ የእህቷ ዶኖሽ እንደዚህ ፊቷ መለወጥ ምንም አልተመቻትም። ምን ሆነሽ ነው የቆይ ብላ እየጠየቀቻት ዶኖሽ ግን ቅድም ከፋቴ ጋር ስትሰራ የነበረችን እንዲህ ነው ብላ መናገር አችልም። ከዛ ድንገት ሙስጠፋ መጣ። ሙስጠፋ ቢጃማውን አድርጎ ስለመጣ ሁሉም እየሳቁ ናቸው። ዶኖሽ እና ሴርዳር በቃ እንሂድ ብለው ተያይዘው ተነስተው ሄዱ። ከዛ በኋላ ዳሪያ እንዲሁም ሙስጠፋ ቀሩ። አሁን ዶኖሽ እና ሴርዳር አብረው እየተራመዱ ዶኖሽ ምን ሆነሽ አልቆይ እያለ ሴርዳር ብዙ ጥያቄ እየጠየቃት ምንም እንዳልሆነች ትናገራለች። መልሶቿ በሙሉ ዛሬ ለወጥ ቀየር ብለዋል። ይሁን እንደደበቀችው ተሰምቶታል። አሁንም አብረው ጉዟቸውን ቀጠሉ። በሌላ በኩል ዳሪያና ሙስጠፋም ቢሆኑ
አብረው ወክ እያደረጉ ናቸው። ዳሪያ ሙስጠፋን ለቁም ነገር ስለምታስበው ብዙ ጥያቄ እየጠየቀችው ነው። እኔ ምልህ እናት ግን ስለኔና ስለአንተ ምን ታስባለች አለችው። ምን ታስባለች? ያው ዳሪያ ጥሩ ልጅ ናት፣ ቆንጆ ልጅ ናት አለችኝ አላት። ደስ አላት። አይ ደስ ይላል ለዛ ከሆነ አባትህ ታዲያ እንዴት ነው አለችው። ስለሱ ባናወራ ደስ ይለኛል አላት። ማለት ምን አናደደ አለችው። በቃ ስለሱ ማሰብም አልፈልግም እያላን ነበረ። ማለቴ ከአባትህ ጋር ተገናኝታ አታውቅም አለችው። ላገኘውም አልፈልግም። በቃ ስለሱ ለምን እናወራለን? ሲጀመር እናት አለኝ አልኩሽ አይደለ? ስለ እናቴ ብዙ ነገር ነገርኩሽ፣ አስፈላጊ ከሆነ ሌላም ነገር ጠይቂ እነግርሻለሁ ሲላት እኮ ታዲያ ምን አናደደ እያለችው ነበረ። ከዛ ነገሮችን ለመርሳት ለማረሳሳት እየሞከረ እሱ የሆነ ቦታ ተቀምጠው እንዲያወሩ ጠየቃት። አብረው ይንቀሳቀሳሉ። በሌላ በኩል ሶመር ሴት ልጁን ሚኔንና ቱርካን ይዘው በቀጥታ መኪና ውስጥ እየገቡ ናቸው። ቀጥታ ጉዞ ጀመሩ። እየተመለሱ ነበረ። ከዛ ጸጥ ተባብለዋል። ለረዥም ደቂቃ ዝም ተባብለው ሲጓዙ ነበረ። ከዛ ሚኔ ልጇን ዝም ብላ አየቻትና የኔ ውድ ልጅ ብላ ስታነሳተ ምን ሆንሽ ዝም በይ እስኪ እያለ ይቆጣል። እንዲህ ሶመር ምን ሆናል ዛሬ እያለች ነበር ሚኔ። ቱርካንም ግራ ገብቷ ታየዋለች። በጣም ደክሞኛል ያንቺን ድምጽ መስማት ያስጠላኝ ሲል ነበረ። እኮ ልጃችንም ደግሞ መንገዱ ሰለቻት መሰለኝ ላንሳት ልቀፋት እኮ ብዬ እኮ ነው አብረን እስከምንደርስ ድረስ ቸኩያለሁ ስትል ነበረ። ሶመር በአንድ በኩል ቱርካን እንዳይከፋት እየፈለገ ይመስላል። እጇን እየያዘ ነው ያለው። አሁንም ጉዞ ቀጥለዋል። በሌላ በኩል ዳሪያ ስለ ሙስጠፋ ቤተሰብ የበለጠ ለማወቅ በጣም እየጓጓች ነው። ነገር ግን ሙስጠፋ የማውራት ፍላጎት የለውም። አስፈላጊ ከሆነ እነግርሻለሁ በቃ ይሄን ለማወቅ ከፈለግሽ እያላ ነበር። ቆይ ለምን የምትናደደው? ምን ሆናል? ማለቴ እሺ ቢያንስ እናትህ የራሷ በዚህ ሰዓት ላይ ህይወት የላትም ባል ነገር የላትም አላት። አያስፈልጋትም አለ። ለምን እንዴ? እሷ አንተን ስታሳድግ ብቻው መሆን አለበት እንዴ? እሷም እኮ ፍቅርና እንክብካቤ ያስፈልጋታል አለችው። እኔ በቃታለሁ እያለ ነበረ። ግራ ነው የምታጋባው አለችው። ከዛ በኋላ እሱ ለማግባት ሞክራ ነበረ አንድ ሰሞን ላይ ገና ቤት እንደመጣ ወጋውት አላት። ትን አላት። ሻይ እየጠጣች ነበረ። ትን ብላ ተፋችሁ። ምንድን ያልከው አለችው። ኧረ እኔ ቀልዴን ነው እያለ ነበረ። በዚህ ቀልዳል እንዴ ስትለው ነበረ። ከዛ እሱ እጇን ያዘና ሁለት እጇን ይዞ ይኸውልሽ ዳሪያ አንቺ ከጎኔ እንድትሆኝ ብቻ ነው የምፈልገው፣ ከጎኔ ከሆንሽ ይበቃል፣ ብቻዬን እጄን እንዳለቂ ብሎ እያባበለ ነበር እሷን። በሌላ በኩል እነ ሶመር ማታ ቤት ደረሱ። ሚኔውንም አብራቸው ናት። ከዛም በኋላ ሶመር በላ ቱርካና ወረዳትና እኛ ወደ አዲሱ ቤታችን እንሂድ አለችው። ምር ምትዩ ይላታል። እዚያው አካባቢ አፓርትመንት እኔና ጥሩ ከሆነ እንገዛዋለን። ምን ነው መጀመሪያ እንደዚህ ብለህ ቃል አልገባልኝም ነበረ? ደግሞ ለአንተም ይመቻል፣ ቅርብ ነው፣ በፈለከው ጊዜ ቤት እየመጣ ልጅን ታያለ፣ ችግር የለም አለችው። ቱርካን እሺ እመጣለሁ በቃ አላት። ቱርካን ከመኪናው ወረደች፣ ወደ ውስጥ ገባች። ከዛ ሚኔ እንሂድ እያለችው ነው። ቱርካን ወደ ቤት እንደገባች ሩቻል ሶመርስ አለቻት። ከሚኔ ጋር ነው አለቻት። ሚኔ ብላ ደንግጣ እየጠየቀቻት ድንገት ቱርካን ስልክ ተደወለላት። ደዋያ እህቷ ዳሪያ ናት። ከዛ ስለ ዶኖች የምታውቂው ነገር አለ ወይ ብላ እየጠየቀቻት ነው። ቱርካን ወደ መኝታ ክፍሎ ሄዳ ስልክ እያወራች፣ እነ ሶመር ደግሞ በድንገት ወደ አንድ አፓርታማ መጡ። ሚኔም አብረው እየወረደች ነው። እስኪ ይህን ቦታ እኒውና ቆንጆ ከሆነ እያለችው ነበረ። ተመልከት ልጅን ስታቅፋት ራሱ እንዴት እንደሚያምርብህ እያለችው ነበረ። ዛሬ ቢያንስ አብረን እንቆይ ትለዋለች። ተናዶ ያያታል። በአንድ በኩል ሩቻል ወደ ቱርካን መታ ቆይ ሚኔ እንዴት ልትመጣ ቻለች በማለት ጠየቀቻት። አላውቅም እንግዲህ ቀጥ ብላ ወደ ነበርንበት ቦታ መጣች። ጫካ ቤት ውስጥ ነበርን አለቻት። እንዴ አሳግደው አልነበር እንደ ኪራዝን ጨራሽ እንዳያገኝ ምን ማለት ነው ስትል ነበረ። አዎ አይገርምም መጣች። ከዛ በኋላ እንቆይ ምናምን ስትል ነበረ። ነገር ግን ሶመር እምቢ አላት። አዲስ ዓመትን ከልጅ ጋር እንድታከብር አስቤ ነው ምናምን ነገር ስትል ነበረ። ከዛ እዚህ ድረስ መጣን እንግዲህ የሆነ አፓርታማ ነገር ላዩ ሄደዋል አለቻት። ከየት መጣች ደግሞ ብላ ሩቻል በጣም ገረማት። ታዲያ ሶመር መቼም ቢሆን ካንቺ ጋር አልሆንም መቼም ቢሆን አልቀጠለም ብሎች ነበረ ወይስ ታዲያ ሳምንሽው አለቻት። ይቅርታ ሩቻል እንደዚህ አይነት ነገር ላንቺ ልመልስልሽ አልችልም ረፊ በቃ አለቻት። ከዚህ በኋላም ያ ነገር እንደማይፈጠር ተስፋ አረጋለሁ፣ ከስተትሽ እንደተማሽ ተስፋ አረጋለሁ ብላት ሄደች። ቱርካን እንደተለመደው ብቻዋን ቀርታለች። ብቻዋን መኝታ ክፍሏና ስታስብ ሶመር በአንድ በኩል ሴት ልጁን አቅፈዋል። ወደ እሱ ሚኔ እየቀረበች ነው። ብቻቸውን አንድ ክፍል ውስጥ ናቸው። ሚኔ ታባብለዋለች። አንተም ልጄም ደስተኛ እንድትሆኑ ብቻ ነው ፈልገው እያለችው ስትቀርበው ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።